ምነው ዮኒ ምን ሆንክ? ውሸት ነበር እየዋሸሽ ነበር እስከዛሬ ስትጫወችብኝ ነበር አልገባኝም ዮኒ ምን አደረኩ እኔን ሱሉልታ ልከሽ እዚህ አንቺ ከሌላ ወንድ ጋር ስማክጭብኝ ነበር አይደል ዮኒ ላስረዳ እንዳሰብከው እኮ አይደለም ምን ነው የምታስረጂ ይሄን የተዘጋጀ ወይ ለማን እንዳዘጋጀሽ ነው የምታስረጂ አንቺ ከሃዲ አንቺ ሰው ነሽ እኔ ነው ርቆታ ያልከሽ ከሌላ ወንድ ጋር ያድርት የምታረጊው ዮኒ አንድ ጊዜ አዳምጠኝ እንዳሰብከው እኮ አይደለም አፍሽን ዝጊ ቃል እንዳትነፍሽ አው እኔ ሳስበው የነበረው ይሄንን አይደለም ከሃዲ መሆንሽን አላውቅም ነበር ጠላቴና ቀፌ እንደተኛው አላውቅም ነበር እስከዛሬ ድረስ እንዴ አንድ አዳምጠኝ መንፈሱን ምን መንፈስ የሚባል ነገር የለም እዚህ ቤት ውስጥ እስከዛሬ የሚያደው ውሸት ነው ዮኒ እባክህ ተረጋጋ ችግር የለውም እረጋጋለሁ እስኪ እኒውና ለዚህ መልስ ካለሽ ንገሪኝ አሸነፍኩ ስል በቆም ገደለኝ ግዳይ አንቺ ነሽ እምነቴን የገደልሽው ፍቅሬን የገደልሽው ትዳሬን የቀበርሽው አንቺ ነሽ አሸነፍኩ ስል የድል ችቦዬን ጨበጥኩ ስል እንደገና ታች ወርጄ ወጣ አቤ እበላለሁ ሲሉ መበላት አለ ሲለኝ አልገባኝም ነበር ወጥመድ ውስጥ ከተትኩት ስል እሱ ግን ሌላ ትልቅ ወጥመድ አዘጋጅቶልኝ ነበር ዮኒን ካወኩት ጊዜ አንስቶ እንዲህ ልቡ ተሰብሮ አይቼው አላውቅም እንደ ካርኩት ነው ያመን አቤን አሸነፍኩ ስል አሸነፈ ጣልኩት ስል ጣለኝ ለአንዱ ችግር መፍትሄ አመጣው ብዬ ሌላ መከራ በራሴ ላይ አመጣው ዮኒ ሊያዳምጠኝ እንኳን አልፈለገም እርሱ አልፈለገም ግን እንዴት አድርጌ ላሳመነው አብረን መኖር ከጀመርን 3 አመታችን በዚህ ጊዜ ውስጥ እንዳሁኑ አዝኖ ተበሳጭቶና ልቡ ተሰብሮ አይቼው አላውቅም ዮኒ እንደካድኩት ነው የተሰማው አሸነፍኩ ሲሉ መሸነፍ ያለ ቢሆን ይህንን በምን መልኩ እንደማስተካከለው ግን አላውቅም ግራ ገብቶኛል ውስጤ ረፍት አጥቷል ለምን አልገደልካትም ስለምትወዳት ነው አይደል የኔ ፍቅር እኮ ወደ በቀል ከተቀየረ ቆይቷል እና ለምን አልገደልካትም ስላልተመቻቸልኝ ነው ማለት እሱን እኛ እናውቃለን አጋጣሚውን መጠቀም ብልጥ መሆንህን ያሳያል ሆኖም ግን በቂ አይደለም እሺ የኔ ማለት ከዚህ በኋላ ድጋሚ እንዳይታረቁ አንተ በእርሷ በኩል ያለውን ስራ እኛ የራሳችንን እንሰራለን ልጄ ወደዋለችና ታገባዋለች በፈለገችው ቀን ነው የምታገባው ድል አድርጌ ደግሼ ነው ማጋባት እሺ የኔ ማለት ለኔ እኮ ባንገ ሁለት ነው የሞዳት ልጅም ያገኘው ነው ስራም እየሰራው ነው ደስ ይለኛል እኛ ደስ ሲለን ነው ደስ ሊልህ የሚገባው ያው ቲጅን ስለሞዳት አስመሳይ አሁን ፍቅሬ ወደ በቀል ተቀይሯል ስትል ነበር እንዴ ሃማን ወስደ ከዮናስ ጋር አገናኛት ጥሩ ፎቶ አንሳቸው እሺ አሳዝኛለሁ ዮኒ በጣም አዝኖብኛል ይቅርታ ማያደርግልኝ አይዞሽ ቲቲ ዮኒ እውነታውን ሲያውቅ ምንም አያደርግም አይደለም እውነቱን ለምኮ አይወጣም አንዳንዴ ተዳፍኖ ይቀራል ግን ስትጠይቂው ምን አለሽ
ብቻዬን መሆን ፈልጋለሁ ብቻ ነው ያለኝ። ያዳምጠኝ እንኳን ፈቃደኛ እኮ አይደለም። ታዲያ አንቺ ለምን ታለቅሻለሽ ቲጂ? ሲገባው ይገባዋል። ለምን አላለቅስም? ያጣሁት እኮ የ7 አመት ጓደኛዬን የ3 አመት ትዳሬን ነው። ማልቀስ ይነሳል። ታዩ ቁጣው እስኪበርድለት ነው። ሲቀዘቅዝ ቀስ ብለሽ ታስረጃለሽ። ምን ብዬ ላስረዳው? ደሙን ላፈስ ነበር ብዬ ልንገር? ያምነኛል? አዎ ያምንሻል። መቼም አያምነኝም። በራሴ ጥፋት ባሌን አጥቼዋለሁ። ግን ደግሞ እሱን አጥቼ የሚቀጥል ህይወት የለኝም። አረ ተረጋጊ ቲጂዬ። እመኝኝ ዮኒ ተመልሶ ይመጣል። ከቤት ወጥቶ አይቀርም። አይመጣም ደግሞ። ዮኒ እንደዚህ ሲሆን አይቼውም አላውቅም። ገና ሳልመረቅ 3ኛ አመት እኮ ነኝ። ግባና አጥና ታዲያ። አባትሽ ፖሊስ ናቸው እንዴ? ምን ነው? አመላለስሽ ወታደር ልጅ ነው መስዩ ብዬ ነው። አትፍራ፣ የወታደር ልጅ አይደለሁም። በሄደልሽ ይሻላል። እና እኔ ምን ከነ ያስኩት? ስልክሽን ጻፊልኝና ልሂድ ያልኩሽ እኮ ነው ራሴ ነኝ። ሰው እየጠበቅኩ ነው። ምን አይነት ሰውዬ ቢሆን ነው አንቺን የመሰለሽ ቆንጆ በዚህ ጨለማ እንደዚህ ብርድ የሚያስጠጣሽ? በአካል አላውቀውም እባክህ። ልሰልልሽ ነበር እባክሽ፣ አውቄ ነው። እኔ ነበርኩ የምደውልልሽ። ይልቅ ወሬት ሄደን አረፍ እንበል። ጥሩ ትጫወታለህ። ለዚህ ጨዋታ ስል ብቻ ስልክ ቁጥርኝ እሰጣለሁ። ያራዳ ልጅ እንደዚህ ነው። ሄላ ቀጠሯችንን ትቼዋለሁ። በቃ አትጠብቂኝ። ወደ ዶርም ግቢ። ምን ነው? ለምን? እንዴት እኔ ቀጥሬሽ ሌላውን ታወሪያለሽ? እንዴት ስልክሽንስ ትሰጪዋለሽ? ምን ነው ቀረው እንዳይል ብቻ እንደዛ ነው የሚለኝ። ባቄላ ቀረ ፈስቀለለ ነው። ሼም ከሚይዝሽ ልጨርስልሽ ብዬ ነው። ለማንኛውም እንኳን ቀረ ደውልልሻለሁ። ወይኔ ዮናስ ወይ ማን ማን ነው እዚህ እንዳለ ነገርሽ? ለምን አንቺ ልጅ ባትሆኝ? ለምን ነው ከዚህ ማትወጪው? እናት ነው ታሳብዱኝ ነው እንዴ? ዮኒ ምን አደረኩ? ቆይ ለምንድን ነው የምታብዳው? ስላፈቀርኩ ባሊሁን ላግባ ስላልኩ? አረ ጉርጓር ግቢ። ለምን? እንድትበቂ ነው። አንቺ ልጅ ተኛልኩሽ አይደለም እንዴ? ለምን አታዩኝም? ሴት ልጅ እኮ ወንድ እንደዚህ አትጨቃጨቅም። በሴት ልጅ እንደዚህ አያምርም። ወንድ ነው የሚጨቃጨቀው እንጂ። አረ ሰውስ ምን ይለሻል? ባለ ትዳር ነኝ አልኩሽ አይደለም እንዴ? እና እኔ ለሰው ምን አገባኝ? እኔ አንተን ብቻ ነው የምፈልገው። አሃ እሺ፣ ሚስቴንስ አትፈልጊያትም? የቤት ሰራተኛችን ከሆነች ችግር የለውም። ረረረ እንዴት አድርገው ነው ያሳደጉሽ? እነማዬ አቀማጥለው ነው። ይኸውልሽ ሃማ፣ አንተን ነው ማገባው ብለሽ ጭቅጭቅ ከጀመርሽ ይሄው ድፍን 3 አመት ሞላሽ። እኔ ደግሞ ይሄው አግብቻለሁ። ይዘሽን ለምን ታባክኛለሽ? ለምን ራስሽ ህይወት አትኖሪም? እኔ ከፈለኩ ትሆናለህ።
እኔ ፈልጌው ሳላገኝ የቀረውት አንድም ነገር የለም። እውነትሽን ነው? ቆይ ለምንድን ነው አንቺ ስለፈለግሽ ብቻ ነው አንቺ ባልበው ነው? ዮኒ ተረጋጋ፣ አትቆጣኝ። እንዲህ ሳይሽ ራሱ ትቀፍኛለሽ። ኩስ ነው የምትይ። የሆነ ሳይሽ ጸጉርሽ ምናምን ሁላ ሳይው የሆነ ጸጉር የሌላ ዝንጀሮ ነገር ነው የምትመስዪው። ዮኒ አንተ ከኔ ጋር ሁን እንጂ እኔ የፈለግከውን ነገር አደርግልሃለሁ። አንቺም አይቸግርሽም። ከፈለግሽ ዱባይ፣ ከፈለግሽ ፓሪስ፣ አውሮፓ፣ ኤዥያ የፈለግሽው ሀገር ወስደሽ ልታዝናኝ ትችያለሽ። ከፈለግሽ መኪና ልትገዢልኝ ትችያለሽ። ምንም አይቸግርሽም እኮ አንቺ። አዎ ከዛም በላይ ደግሞ ጥሩ ሚስት ሆንልሃለሁ። አንቺ? አዎ እኔ የፈለግከውን ነገር ሆንልሃለሁ። ትጂሞን ትችያለሽ? አቺ አይሽ። ስለዚህ እኔ የምፈልገውን መሆን አንቺ አቺ። የሷን ስም አትጥራብኝ። ዮኒ ግን ይቅር የሚለኝ ይመስልሻል? እንዴት ዲዲ? ዮኒ በጣም ነው የሚወድሽ። እሱንማ በጣም አውቃለሁ፣ ግን እኔ በድየዋለሁ። እሱን አሁን ተረጋግቶ ይሆናል ማስረዳት ነው። አይመስለኝም። ዮኒ በትዳሩም በክብሩም አይደራደርም። አንቺ ስለ ትዳር ብለሽ አይደል ይሄን ያደረግሽው? መች ተረዳኝ? ይረዳሻል፣ እስኪ ይረጋጋ ነው። እንዳፍሽ አድርግልኝ ዲዲዬ፣ ላንቺም ቀለል ይልሻል። ትንሽ ተንቀሳቅሰን እንምጣ። አይተኝ ቅርብ የትም ሄድ አልፈልግም። ግድ የለሽም ዲዲዬ፣ ወጣም በልበዛው መቃት አጋዥኛለሽ። ተነሽ፣ ግድ የለሽ። እሺ በቃ ካልሽ ቶሎ ቶሎ ቢና ላንሰው። ወይ በቃኛ። እሺ በቃ እና እንውጣ። ምን ትንሽ አብረን በቃ እሺ በቃ ሄሎ የቲጂ ጓደኛ ነሽ አይደል? አዎ ማለበል ዮኒ ላይ ያለው ግሮሰሪ ሰክሮ ወድቋል። ቶሎ ድረሱለት። ምንድነው? ዮኒ ምን ሆነ? ተረጋጊ። ምንድነው? ዮኒ ምንድነው የሆነው? ደግሞ ይነገሪኝ። አሁን መሄድ አለብኝ። ጃሙ ንገሪኝ። ዮኒ ምንድነው የሆነው? እላይ ካለው ግሮሰሪ ቤት ሰክሮ ቁጭ ብሏል ነው ያለው። ወይኔ ዮኒ፣ ወይኔ ዮኒ። ትግስት የሚባል ስም ስሰማ ትግስቴን ነው የማጣው። ስለምትበልጥሽ ነው። ቆይ እሷ ከኔ በምንድን ነው የምትበልጠው? በቁንጅና ብትል አሳምሬ እበልጣታለሁ። በገንዘብ ብትል ደግሞ ጫፌ እንኳን አትደርስም። ለነገሩ ሁለታችሁ ያው ናችሁ። ኧረ እንደውም ትበልጫታለሽ። እኔ እበልጣታለሁ? በእናትህ ንገረኝ፣ በምን ነው መበልጣት? አንቺ ቢያንስ ግፋ ቢል የወደድሽውን ሰው ይሄን ሁሉ ዓመት እየጠበቅሽው ነው። አልገባኝም። ባይገባሽ ነው የሚሻልሽ። አሁን ሂጂልኝ፣ ብቻዬን መሆን ነው የምፈልገው። አልሄድም። ወይ ደግሞ ቤትህን አሳየኝ። እኔ ቤት የለኝም። ሀማ እንደገና ሌላ ፈተና። ሰይጣን በላይ ፈተናን ያበዛው። ዮኒ በጣም እንደሚያውቀኝ ያውቃል። ግን ተጋሽተን ስለማናውቅ ስንጣላ ምን አይነት ባህሪ ሊኖር እንደሚችል አላውቅም። አንዳንዴ በፍቅር ውስጥ ቶሎ ባይሆንም አልፎ አልፎ መጣላት የአጋራችንን ሌላኛውን ባህሪ ለማወቅ ሳይጠቅመን አይቀርም። ዮኒ ጋር ተጋሽተን አለማወቃችን አሁን ስንጋጭ ምን ሊያደርግ እንደሚችል ማወቅ አልቻልኩም። ከተጋባን አንስቶ ዮኒን ከሌላ ሴት ጋር ቁጭ ብሎ ሲያወራ አይቻለሁ። ያውም ደግሞ ሀማ ያብታል። ቤተሰቦቿ ባለስልጣን ይሆኑ ወይም አላውቅም፣ የፈለገችውን ሁሉ እንደምታገኝ አሳምነዋል። የምቀና እንደ ሀማ ግን አይን አውጣ ሰው አጋጥሞኝ ያውቅ።
ዮኒን ለመጀመሪያ ጊዜ ያየችው ከኔ ጋር ሆኖ ወቅት ሲያደርግ ነበር። ከዚች ቀን በኋላ ሀማይ ተከታተለችው። ልጅቷ ያፋን ነው። እኔ ስለመኖር እንኳን ግድ አይሰጥም። ነገር ግን ያን ያክል አሳስቦኝ አያውቅም ነበር። ምክንያቱም ዮኒን በእንዲህ አይነት ጉዳይ ተጠራጥሬው አላውቅም። አንዳንዴ የሆነ ያለውን ነገር ሳስበው ቤታችን ውስጥ የተላከው ድግምት መልኩን ቀይሮ እያጠቃን ይሆን እላለሁ። ደግሞ እዚህ ቤት ውስጥ ብቻ የማደር የሲኦልን ያክል አስፈርቶኛል። እሱን አጥቼ መኖር ለኔ በአጠቃላይ ይሆናል። እህት፣ ወንድም፣ አባት፣ ቤተሰብ የለም። ብቸኛው አባቴም ወንድም የሚሆን ዮኒ አይደለም ተለይቶ ተቆጥቶኝ አድሮ አያውቅም። ሰብሬዋለሁ፣ አሳዝኜዋለሁ። ቤቱን ክፍት ትተሽተኛል። ማታ ምን ሆነሽ? መጥቶ ነበር። ዮኒ መጥቶ ነበር? አይ እና ማን ነው? መንፈሱ እጅና እግሬን አስሮ ነበር ሄዶ። አይዞሽ ቲቲዬ። አረ እንደው ምን አይነት ስቃይ ነው? በጣም መሩኛል ጀሙዬ። በጣም ተሰቃየሁ እኮ። ቆይ ይሄን ያህል እኔ ምን አጥፍቼ ነው? አይዞሽ ቲቲዬ። ዮኒን ዛሬ እንደምንም ማግኘት አለብን። ተይው ጀሙዬ፣ አስጠልቼዋለሁ። እዚህ ቤት ውስጥ ስሆን ምን እንደሚያጋጥመኝ ያወቅ አይደል ሄደ። ተይው ሂድ። እሷ በልጣበት አይደል? ሂድ ታኑረው። ኧረ ተይ ቲጂዬ፣ እንደዚህ አትበይ። ጸብ እኮ ያለ ነገር ነው። ትልቁ ነገር መነጋገር ነው። ጀሙዬ ይቅርታ፣ ብቻዬን መሆን እፈልጋለሁ። መተኛት አለብኝ። ሂጂ በቃ። እርግጠኛ ነሽ? አዎ በጣም ደህና ነኝ። ብቻዬን መሆን ስለፈለኩ ብቻ ነው። በዛ ላይ ደግሞ ሳልተኛ ነው ያደርኩት። በቃ እደውልልሻለሁ፣ በኋላ እንገናኛለን። ካልሽሽ ዮኒ ስልክ ካነሳልኝ አገኘዋለሁ፣ እደውልልሻለሁ። እሺ አይዞሽ። ከሱ ጋር ኮንትራት ደውልልኝ። ጥሩ ሰርተሃል። አመሰግናለሁ። ግን ቅር ያለን ነገር አለ። ምንድነው? ትግስትን ወይ አስወግዳት ወይ ደግሞ አሳብዳት። እሱን ማድረግ የማታደርገው ከሆነ ራስህ በአንድ ቀን ሽባ ሆነ ጨርቅህን ጥለህ እንደምታብድ ወቅ። እሺ አንተ በእኔ ቁጥጥር ስር ነህ። የምልህን እያንዳንዷን ነገር ማድረግ አለብህ። እሺ
ስንት ነገር አደረግንባቸው። ቤታቸውን በጥብጠናል፣ አጣልተናቸዋል፣ አለያይተናቸዋል። ከዚህ በኋላ ለዘላለም መልሰው እንዳይገናኙ ማድረግ ይቀረናል። እሺ እመቤት። እሱን የምናደርገው ደግሞ እሷን በማጥፋት ነው። ወዳታለሁ የምትለውን ነገር አቁም። አሁን ሌላ ስራ ላይ ነህ። ህይወትህ ሙሉ የሚቀይር ገንዘብ እያገኘ ነው። ካስወገድካት ደግሞ በህልምህ እንኳ አይተኸው የማታውቀውን ቤት በስምህ እናዞርልሃለን። አያስቡኝ እመቤት፣ አደርገዋለሁ። አው አድርጊውና ተገላገይ። ዮኒ ለአንድ ጊዜ እንኳን ሊሰማሽ አልፈለገም። ጭራሽ ሌላ ሴት ጋር ሄደ። ላንቺ ምንም አይነት ፍቅር የለውም። ድሮም ስትታለይ ነበር። ለስንት ዓመት የሚያውቃትን ሴት እስከ ዛሬ በድብቅ ሲያገኛት ነበር። ዮኒም እንግዲህ ካለሽ እዚህ ምድር ላይ ምን ትሰሪያለሽ? አጠገብሽ ያለውን ብትጠጪው እኮ ዮኒ የለ፣ ሀማ የለች፣ ቤት ውስጥ መጨነቅ የለ፣ መገላገል ብቻ። አድርጊው፣ አሁኑ አድርጊው። አንሽና ጠጪው። አትፍሪ። ላትሞችም እኮ ትችያለሽ። ስንቶች በረኪና ጠጥተው መች ሞቱ። ጠጪውና ሆስፒታል ሄደሽ ልትድኝም ትችያለሽ። ጠጪው። ባያትፍሪ። ልጆች ሲያለቅሱ ነው እንዴ? አንቺ እኮ ብቸኛ ነሽ። ብቻሽን የተፈጠርሽው። አጠገብሽ ማንም የለም። ብትሞችም ብትኖሪም ማንም አይጨንቀው። በይ ጠጪውና ተገላገይ። ሁላችንም እኮ መሞታችን አይቀርም። በይ በይ። ዮኒ የሚጸጽተው ለምን ትቻት ሄድሁ እያለ ያልቅስ ያምባ። በእርግጥ ይሄ ስለማይገድልሽ ዮኒ ተጸጽቶ ሆስፒታል በተኛሽበት መጥቶ ተንበርክኮን ይቅርታ የሚጠይቅሽ። ጠጪው። አዎ ጎበዝ። በይ ጠጪው፣ ጠጪው። ብገድላት ይሻላል ወይስ ባሳብዳት? ቤት ከሰጡኝ እኮ በቃ ሌላ የፈለኳትን ሴት አግብቼ መኖር እችላለሁ። ብገድላት ልከሰስ እችላለሁ። ስለዚህ ባሳብዳት የተሻለ ነው። አሳብዳታለሁ። ጨርቋን ጥላ መንገድ ላይ እንድትበር ነው የማደርጋት። እኔ እሷን ሳስብ እሷ ባሏን አቅፋ ስትተኛ አይደል የኖረችው? የኔ ስቃይ መች ታያት? የኔ ስቃይ መች ተሰማት? ስለዚህ አደርገዋለሁ።